መከሰስ ካለበት በነገራችን ላይ ኤርሚያስና ደምረው ናቸው መጠየቅ ያለበት። እንዴት እንደተናደዱ እንዴት በዚህ ደረጃ እንዴት እንደዚህ ያስደርጋል የሚለው የዛኔ ይገባል። ገብቷል። እኔ በግሊ በጣም ነው ደም ይፈለው። ማታ ብገባ ደስ ይብለኛል። እንደዛ ቁጭ ብሎ ሲሳደቡ ዮኒ ማኛ በል ይሄ ቀለሜ በለው ምን በለው በዚህ ደረጃ እንዴት ይሰደባል እንዴ? ለዞም ዲፌንድ የማያደርግ ሰው ሳይኖር ማለት ነው። ይሄ ትክክል አይደለም። እመቤቴን ትክክል አይደለም። አሁን አንተ እኔ ከዚህ ወጥተህ ራስን ብትገመግምና ሪከርዱን ብታዩ ምኑ ጋር እንደሆነ ጥፋቱ እኔ ምንም እኮ ነገርኩ። እኔ አሁን እኮ አንቺ እስቲ ውረጂና እስቲ ሌሎችን ሰዎች ጠይቂያቸውና አንድ ሁለት ወይ አንዱ ተወያይ ምንም እድል አይሰጠውም የሚለውን ነገር እኔ እስቲ ቀኑ ቢሌሎች ሌላ ሰዎች እንደነሳቸው ግን ነበረ አንድ ነገር ብቻ ስድብ ነበር ሲሳደቡ ለዚህ ደግሞ ጥፋተኛ ሲስ አይደለም። ብዙ ሰው እየሰማ ነበር፣ መምህራንም እየሰሙ ገብተው ግን አልተናገሩ። ኑ ግቡ እየተባሉ አይደለ? ማንንም አልከለከላችሁም። ስፒሮስ ስማኝ፣ ቤቱ ማስከበር ነበረበት አይደለም? ማስከበር ያለባቸው መምህራን ነው። መምህራን ገብተው ኤድሚን ነው እንደዚህ አትናገር ብለው ወይም እንደዚህ በቃ አሉንም ብለው ማንም ሰው አልገባም። ኦርቶዶክስ ሲስ አይደለም ጥፋተኛ። ሲስ ይኸውልህ እኔ አጭር ነገር ልበልና እሺ ሊዲያ ቆይ ተናገረ ሊገባት ያልቻለው እንትና ምን እንደሆነ ታውቃለህ? ኖርማሊ እኔ ቅድም ስናገር እኮ ሰማሁ። በነገራችን ላይ መግለጽ እንችላለን፣ ይታወቃል እኮ ተራዬ ኮሙኒኬሽን እንትን ነው ኮርሶች ናቸው። የሆነ ሰው ለማወያየት ጠርተህ ያ ሰው ተዘጋጅቶ ከመጣ በኋላ አንድ ሰው ሲቀር የቀረበት ምክንያት እንዲህ ነው ተብሎ ለመጣው ሰው እድል ሳይሰጥ እንዴት ሂድ ይባላል? ስድብ ካለ ጥሩ ያልሆነ የዋልጌ አገላለጽ ካለ ያ ተገቢ አይደለም። ግን ያ የሲሳይ ችግር ሳይሆን ስፒሮስ እንዳለው የተናጋሪው ሊሆን ይችላል። ግን ተናጋሪው ሊወያይ ያክብሮ መጥቶ አንዱ አካል ከቀረበ በኋላ ዝም ብለህ ሂድ እንዴት ይባላል? ይሄ ኳስ ሜዳ ነው ወይ? ተደጋግሞ እኮ የተናገርን አይ ኖ የኛን ፍላጎት አድርግ ሲስ ምን መሰለ በኮንፊደንስ ልጁም ኮንፊደንስ አልነበረውም ነገረ ማርያም ላይ ለመወያየት እልህ ይመስለኛል። አንዳንድ የዚህ ፕላትፎርም ላይ እልህ አለና እልህና ራስንም ማስተዋወቅ የሆነ ማስረጽ የሚባል ነገር ይጫወታሉና እንደዚህ አይነት ነገር አስቦ መጥቶ ከዛ በኋላ ሌሎች አዋቂዎች ይህ ልጅ ይቅርብ ሲሉት ቀረ። እንግዲህ መጀመሪያ እወያያለሁ ብሎ ከመጣ ሲሳይ ጥፋት ምንድነው? ኧረ ምዕመናን አማኞች እባካችሁ እንደው ኢአማኛ አታብዙ። እንደው በጥቂት ነገር እርስ በርስ እየተባላችሁ እኔ ሌላ ምንም ማለት አልፈልግም። አስቀድሞ አላሳወቀም አይደል? ይሄ ሲባል ነበር ሌላ ቤት I think ሲስታ ካርጋል ታፕታፕ አድርጉለት ጋይስ። መጥቻለሁ ጋይስ። አሁን ተመልሳል። አንድ ነገር ብቻ ልጠይቅና ልውረድ። ደሜ አስቀድሞ ነግሮ ነበር እንዴ? እኔ እውላችሁ እኔ እንደ ባለፈው እንደ መሪጌታ አታስሙልኝ። እኔ 7 ሰዓት ላይ እንትኑን ስክሪንሻቱ ማውጣት እችላለሁ። ከደምሮ ጋር የተደዋወልንበት ሰዓት 6:59 ላይ ራሱን ደውሎልኝ እነ መምህር ድል በድል ሁሉ እንዳገባ እያሉኝ ነው። እሰማለሁ። ምልክት ስጡኝ። ትሰማለህ? ቀጥል። ስክሪንሻቱ ማውጣት እችላለሁ። እነ መምህር ድል በድል ሁሉ ያያ ብሎ ይሁን አላውቅም፣ ስሙ አንዳንድ ስሞችን ጠቅሶ ሁሉ በዚህ ውይይት እንዳገባ እያሉኝ ነው። እኔ ግን እመጣለሁ። እግዚአብሔር ምስክሬ ነው የምላችሁ። ለዛ ነው እኔ ከሁለቱም ወገን ኢንፎርሜሽን አለኝ፣ ውይይቱ አልቀረም ያልኩት ለዛ ነው። እኔ ግን እመጣለሁ። እንደውም በግልጽ ተናገረው። መሀል ላይ የተጫወተው ደምረው ነው ማለት ነው። አውርተናል። ከዘማርያም ጋር አውርተን ውይይቱ ምንም ለክርክር የሚከለክል አይደለም ወይ? በቃ ሲስ ግልጹን ተናገር፣ አትፍረው። መሀል ላይ የተጫወተው ልጁ ነው ማለት ነው። አየህ፣ ላንተም ፈርቶ ቀጥቷል። ከዘማርያም ጋር እነሱንም ስለፈራ ደግሞ ለውይይት የሚከለክል አይደለም እንዴ? እኔ እኮ ያለኝ ነገር እመጣለሁ ያለኝ እኮ እሱ እኮ ነው። ይምጣ አላልኩም ይበለኝ። አንድ ሳለ አልመጣም አላ ኢቭን ቢቀር ራሱ መጥቼ ነው በቃ አንድ ሳለ አክብሬ መጥቼ ነው እንትን ብሎኛል። በቃ ይኸውልህ ሲስ ሁለታችሁ መሀል የተጫወተው ልጁ ነው ጥፋተኛ። እነሱንም ፈርቶ እንግዲህ እሺ ብሏቸዋል ተው ሲሉት፣ አንተንም ደግሞ ቀረ እንዳትባል
እንዳይባል አንተንም ኮሚኒኬት ሲያደርግ ነበር። ጥፋቱ እሱ ነው። እኔ አሁን ሉረድ ሲስ በማይመለከተኝ ውስጥ ነው ሃይማኖተኛ ሲጣላ እኛ የምናደርገው መሀል ገብተን አንተም ተው እምነታችሁንም ተው ነው የምንለውና ሲሰላሟል። ለማንኛውም ሳቅ አይዞ ሳቅን እንትና ምንድነው ይሰማል ሲስ ሳቅህን አይንጠቁ ይሰማኛል ሳቅህን አይጠቁ አትጥላም። አንዳንዴ እንደዚህ አይነት እንትኖች ይኖራሉ፣ ኮንፍሮንቶች ይኖራሉ ሚዲያ ላይ እስካለ ድረስ። ለማንኛውም ግን አብዛኞቻችሁ አማኞች ጥላቻንም ገደብንም በመጠን ብታረጉት መልካም ነው። በጣም የከፋኝ አሁን ቅድም አንዳንድ ቤቶች ላይ ሆን ብሎ ሪፖርት ያልተደረገበትን ሪፖርት አለ ምናምን በጣም ብዙ ነገሮች ሆን ብሎ ነው ሲሳይ የሚያደርገው የሚለው ነገር ስሰማ እኔ ቲክቶኩን እተዋለሁ። ቲክቶክ እኔ መምህር አስተማሪ አይደለሁም እንትን አይደለሁም። ጀስ ከሰዎች ጋር መጥቼ ለመሳቅና ለመጫወት እንትን የምጠቀምበት አይነት እንጂ እኔ በጣም እኔ አንዳንድ እንትኖችን ሰምቼ በጣም ነው ያዘንኩት። ኤኒዌይ ይሄ ነው ያለው። ሰላም ላንተ ይሰማል? እሺ ይሰማል። ኤርሚ ቢኒን አስገባው። ከመጀመሪያው ጀምሮ መረጃ ስላለው ቢኒ አስገባው። የለንደኑን ቢኒ አሁን ገብቶ ነበረ። አስገባውና ቪዲዮ አለው እሱ እጅ ላይ ከመጀመሪያው ጀምሮ የነበረውን ማለት ነው። ወንድምነት ቪዲዮውን ትልቁ ላይ አድርገውና ይክፈተው። ማነው ይህን ጥሪ ቤተክርስቲያን ትከለክላለች ሲባል ሁሉ አትከለክለኝ እመጣለሁ ያለው ራሱ። እኔ ለምን አሁን ሲስ አንተ ምንም አትበል፣ ይከፈታል። ቢኒ ትልቁ ላይ አድርገው። ቢኒ አጋሄድ እና የዳጊም ራሱ የተናገረውን ለደምረው ቤተክርስቲያን አትሟገት ብላለች ብሎ ሲለው አያገባም ብሎ የተናገረው ማለት ነው። አሁን ሲሳይ ላይ ደርሳችሁ በመዶሻ በማረሻ ብለው የሚሉ ሰዎች ሰምተናል። ቪዲዮ ከፈለጉ ወንድ ከሆኑ ቀርቦ ከኔ ጋራ ማውራት ነው፣ ዲቤቱ ማለት ነው። ጥሪ አድርገና ነበር። ደምረው ቀረ። ራሱ ነው ጥሪን ያቀረበልኝ። ደምረው ቀረ አይደል? በማረሻ በመዶሻ ከሚል የባህር ዳሩ ሰውዬ አንድ ጥያቄ ጠይቅና እንትን ሐሳብ አስተላልፈሃል አይደለ? አንተም መታል ተዘጋጅተህ እኮ አንተ ላይም ጥፋት ነው በሆነ ደረጃ አይታይም፣ ግን ትክክል ያልሆነ ነገር አስተላልፈሃል። ሜቢ ሲሳይን የሚያስወቅሰው በፍጹም ካለ እኔ ነው የምጠይቅህ። በእውነት ማለት እንደ አማኝ እኔ ተዋሻለህ ብዬ አላስብም። እና እኔ ካለ እኔን ይጠይቁኝ እንጂ ሲሳ አይደለም የሚጠየቀው። እኔ የተናገርኩት ካለ እስኪ መጥተው ይጠይቁ። እዚህ አቅም አለ ለማውራት የሚል ሰው ካለ በመጽሐፍቶቻቸው ልጠይቅ ብለው የሚል ሰው ካለ መጽሐፍቶቻቸውን ጠቅሼ የተናገርኩት አለ። የተናገርኩት ነገር ሁሉ በመረጃ ነው። አንዳንዱ በቃሌ ስላልኩት መጽሐፍት ላይ የሌለ እንዳይመስላቸው። ይግቡና እስኪ እንደና እንደዛ ብለው የሚሉ ሰዎች ካሉ ይምጡና ያውሩ መጽሐፍቶቻቸው ሲከፈቱ ሁሉ ደንብሮ ነው የሚወጣው እንጂ ሲስን ለምንድን ነው በማረሻ በመዶሻ ናት ነበር ብለው እያሉ ብለው አሁንም ሲስ እንትን እንዳይሆንብህ አሁንም ለብቻ ኤርሚያስን ጠርቶ ሌሎቹን ጠርቶ እንትን አለ እንዳይሆንብህ እያስገባቸው ነው። ከታች አሁንም ኤርሚያስን ያልጠራሁትም ዲያቆን አሸናፊ ዲያቆን አሸናፊ አሁን ይኸውላችሁ ፕሊዝ የእኔ ኢንቴንሽን እኔ በዚህ ውይይት ሂደት ውስጥ ሆን ብዬ አሁንም ልንገራችሁ እኔ ሰዎች ፌርሊ የትም ቤት ላይ ሲወያዩ ደስ ይለኛል። የፌርሊ ውይይቶች መበረታታት አለባቸው ብዬ ከማምን ሰው ነኝ። አሁንም ቢሆን ግን በዚህ ውይይት ሂደት ውስጥ ለምሳሌ ቅድም ወንድሜ ልደት ራሱ አንድ ቤት ላይ ሲናገር ሰምቼዋለሁ። እኔ ሲሳይ ሆን ብዬ እንዳደረግኩ እና ተደጋጋሚ በዛን ቀን ቪዲዮ እንደሰራው ይሄ ቶታሊ ሮንግና ውሸት ነው። እኔ ሆን ብዬ ውይይቱንም እኔ አልጠራውም። እኔ ኦልሬዲ ምንም በዚህ ውይይት ውስጥ ማገኘው ምንም ነገር የለም። ምንም ቤሳቢስት የለም። እኔ ጓደኞቼም ያውቃሉ። ምንም እንትን ውስጥ ኦልሬዲ ሰዎች መጥተው በጨዋነት እንዲወያዩ ከማመቻቸት ውጭ እንዲያወሩ ከማድረግ ውጭ ምንም እንትን ነገር የለም። ውይይቱን የጠራው ራሱ ነው። ቤት ሲመርጡ ቤት አላገኙ። እንደዚህ እናድርግ። ኦልሬዲ እስከ 7 ሰዓት እኮ ነገርኳችሁ። 7 ሰዓት ከደምሮ ጋር አውርቻለሁ በስልክ 7 ሰዓት አውርተን ኢቨን ቢቀር እንኳን ውይይቱ ከቀረ መጥቶ እንደሚሰርዘው ነው የነገረኝ እንጂ
በዛው ዝም ብሎ እንደሚጠፋ ሲናገሩና አንዴ ከመጀመሪያው ለሰው ግልጽ እናድርግለትና ሲሶ ብቻውን ከሚናገር ሲሳይ ቤት ይሁን ብለን ያልነው ማናማንን እኔና ደምረው ነው። ኦኬ የሲሳይ ጥፋት አለ ብለው የሚሉት ካለ ሲሶ በግል ይጠይቃሉ። እኔ ሲሳይ ጋር መጥቼ ተናገርኩ ብለው የሚሉት ነገር ካለ አቅም አለ ማውራት እችላለሁ ብሎ የሚል ሰው ካለ ይምጣና ይጠይቀኝ። በተለይ የቤተ ክህነት ሰው ዲያቆን፣ ቄስ፣ መርጌታ፣ መነኩሴ የሆነ ገብቶ ያወራ። መጋቤ ብሉይ፣ መጋቤ አዲስ፣ መምህር ብሎ ከማንም ጎረምሳ ጋር አላወራም። ኦኬ ምክንያቱም የማነሳቸውን ነገሮች እነሱ ለመመለስ መጽሐፍቶቹም ጭምር ስለማያውቋቸው ማለት ነው። ኦኬ ግን ውይይቱን ማን የጠራው? ቪዲዮን ክፈተው ወንድምነት። እሺ ከመጀመሪያው አድርገው ስልኩ ሲደወል አንድ አፍታ ፖስት አደርገዋለሁ። የማን ስልክ እንደደወልኩ እናገራለሁ። እኔ ነኝ የምደውለው። ለፊት ላይ አድርገውና ስልኩ ሲጠራ አንድ ሁለቴ ፖስት አደርገዋለሁ። የማን ስልክ እንደሆነ እናገራለሁ። እኔ ነኝ የምደውለው። ፖዝ አድርገውና ከዛ ትቀጥላለህ። ቆይ ይሄን ስልክ የምደውለው እኔ ነኝ። ለምን እንደምደውለው ወንድማችን ደምረው ቢኒያው ጋር ቤት ነው። ወንድሜ ቢኒ ጋር ገብቶ አይ ቲንክ በተከታታይ ብዙም ሳንራራቅ ነው የገባነው። እሱ ቤት ገብተን ቢኒ ነገረ ማርያም ላይ ያለውን ሀሳብ አነሳ። ሲያነሳ የጌታችን እናት ቅድስት ድንግል ማርያም በስሟ የተጻፈ ነገረ ማርያም የሚባል መጽሐፍ ስላለ በዛ ላይ ክርስቶስ ለሰው ልጆች በደልና ኃጢአት እንደሞተ አንቺም በኃጢአታቸው ካልሞትሽላቸው ለዘላለም በገሃነመ እሳት ወርደው ይቀራሉ ብሎ የሚለውን ቃል አነሳና ቢኒ አሁን የዚህ ያለው ወንድም ማለት ነው አነሳና ሲያወራ ከደምረው ጋር እያወሩ እያሉ መረጃውን አምጣለው። ቢኒ ፎቶ አሳየው። ፎቶ ሲያሳየው ገጹ ምናምን ነገር የማይነበብ ነበረ። ከዛ እኔ መጽሐፉ አለኝ እኔ ለምን አላሳይህም ብዬ አልኩት። ደምረው አሳይ ብሎ ሲል ማለት ነው። ከዛ መጽሐፍቱን ያወጣውኝና አሳየሁት ነገረ ማርያም ላይ ማለት ነው። እኔ ያስኩት ገብረ ስላሴ ብርሃኑ ነው። እሱ ደግሞ ያመጣው ደምረው ደግሞ ያመጣው ማለት ነው በራጉኤል ማተሚያ ቤት የታተመ ባለ 205 መድብሎችን የያዘ ነው። እኔ ጋር ደግሞ ባለ 78 ነው ያለው። ከሁለታችን መጽሐፍት ውስጥ ግን የሚፈለገው የትኛው ነው? ነገረ ማርያም የሚባለው መጽሐፍት ነው። ነገረ ማርያም መጽሐፍት ላይ እኔም ጋር አለ። እኔ የሚያስኩት መጽሐፍት ላይ ያለ የቤተክርስቲያኒቱ እሱም የያዘው አለ። ስለዚህ ያ ነገረ ማርያም ላይ አንተ ጋር ብቻ ነው ያለው እኔ ጋር የለም አለ። ደምረው ይዞት መጽሐፍቱን ይዞት አያውቀውም። እና እንርዳ እንደውም እስቲ ካሜራ ላይ አድርገው ወደዚህ ፈቅ አድርገው ወደዚህ ፈቅ አድርገው በገጽ ላይ ምናልባት ሊለያይ ይችላልና እኔ ከያስኩት መድብል ጋር አንድ አይነት አይደለም። የእሱ የራጉኤል ነው፣ የኔ የገብረ ስላሴ ብርሃኑ በአክሱም ማተሚያ ቤት የታተመ ነው። ሁለቱም በቤተክርስቲያኒቱ ውስጥ ለአገልግሎት ለጥቅም ይውላሉ እነዚህ መጽሐፍቶች። ደምረው ግን በጣም ብዙ ተጨቃጨቀ። ያው አያውቀውም። ትናንትና ሄዶ ኦርቶዶክስን ቁጭ ብሎ ሳይማር እንዴት ሊያቀስ ይችላል? ኦኬ እና ተረጋጋ አልኩት። መጽሐፉ አለ አንተ ያስቆ መጽሐፍት ውስጥ ነገረ ማርያም አለ አውጣውና አልኩት። በኋላ ላይ አገኘው። አንብብ አልኩት፣ አነበበ። እኔም ደግሞ ለአንብብ ብዬ ስል አታነብም አለ። እሱ ጋር የያዘውና እኔ ጋር ያስኩት ተመሳሳይ ነገረ ማርያም እና ተመሳሳይ ሀሳብ እንደያዘ አንብበው አልኩት፣ አስነበብኩት። እኔ ለአንብብ ብዬ ስል ጫጫታ ተፈጠረ። በዚህ መካከል ማይክ ይከፍታል። ሀሳብ አስጨርስ ብዬ ስለው አይሰማም። ስለዚህ በጣም ብዙ ጊዜ እንደዚህ ብሎ አይነት ልማድ ያላቸው አሉ ኦርቶዶክሳውያን። እኛ ጋር ሲመጡ በቤት ውስጥ ባሪያይቱ እንደመቤቲቱ ያረጋታል የሚባል ነገር ራሳቸው አዛዥና አዛዥ ይሆናሉ። እኛ ግን እነሱ ቤት ስንገባ ሚዩት አድርጉ ተብለ ስንባል ሚዩት አድርገን እንድንናገር እድል ሲሰጠን ነው የምንናገረው። እሱ ግን ልክ እንደዛ ብሎ ሲል ደሜ ሚዩት አድርገውና ሀሳቡን ልጨርስና ከዛ ታወራለህ ብዬ ስለ አልሰማኝም። 3-4 እድል ሰጠሁት። የመጨረሻ ላይ ታች አወረድኩት እናንተን ስል ተመልሶ መጣ። እንደገና ደግሞ አስገባ ነው። እኔ ከአንተ ጋር ዲቤት መግባት እፈልጋለሁ አለኝ። ኦኬ አልኩት። ለምንድነው ኦኬ አልኩትኝ? ይሄ ሰው እኔ በሶሻል ሚዲያ ታሪክ 10 ዓመት የሆኑኛል እዚህ ሶሻል ሚዲያ ላይ። ምናልባት ባልሳሳት ተሳስቼ ከሆነ ታረማለሁ። ከ5 እስከ 7 ወይ ከ4 እስከ 6 ወይ እስከ 5 ዓመት ድረስ ደምረው ገና ወደ ኦርቶዶክስም ሳይሄድ
ከቢንያም ሽታዬ ከሚባል ሰውዬ ጋራ ቤት ከፍቶ ደጋግመው ነበር ሲሰድቡኝ የነበረው ማለት ነው። የሚሰድቡኝ ምንድን ነው? ኦርቶዶክስን ሳያውቃት ነው የወጣት ኦርቶዶክስን አያውቅም ብሎ የሚል ማለት ነው። ኦኬ መሰዳደብ ይችላል፣ መብቱ ነው። በስድብ ኤርሚያስን አሻማቆ ከሶሻል ሚዲያ ታሪክ ላይ የሚያስወጣ የለም። ከፈለገ እኔ እሱ በመጣበት በክፋት መንገድ አልመጣም እንጂ አንድ ቃል በቂያቸው ነው። ግን በክፋት ክፋትን አልመልስም። ምክንያቱም ከክርስቶስ እንዲህ ያልተማርኩትምና ክርስቲያን ነኝ። ይሳደብ መብቱ ነው። ስለዚህ ይህ ሰው ደጋግሞ ኦርቶዶክስን አታውቃትም፣ ሳታውቋት ነው የወጣችሁት ብሎ የሚል ትናንትና ሄዶ የተጠመቀው ቄዳር የሚሆን ምንም የተጠመቀ የልጅነት ጥምቀት ከላዩ ላይ ሳይደርቅለት በተለይ እሱና ተመስገን አፍልተዋል እዚህ ሶሻል ሚዲያ ላይ እና አክሊል እንኳን እንደዚህ አላሉ። በቤተክርስቲያኒቱ ስርዓት ውስጥ ያሉ በሃይማኖታቸው ውስጥ እዛው ያሉ እንኳን በተለይ እንደ ሁለቱ እንደ ሶስቱ እንደ ቢንያምም ሆን እንደ ተመስገን እንደ ደምረው በጣም ነው በቃ ማለት አዲስ እረኛ ከብት አያስተኛ እንደሚባለው አይነት ነገር በገጠር ቢል በቃ የኦርቶዶክስ ተሟጋች ለድርሳኑ መላሽ፣ ለአዲስ ኪዳኑ መላሽ፣ ለብሉይ ኪዳኑ መላሽ፣ ለጾመ ድጓው መላሽ፣ ቅዳሴ ተንታኝ፣ ሰዓታት ቋሚ፣ ጸሎተ ፍታት ሁሉ የምንፈታ ቡራኬ እንስጥ አይነት ነገር አፈሉ። እዚህ ሶሻል ሚዲያ ላይ ካፈሉት ሰዎች አንዱ እሱ ነው። ወጣቶቹ በሚናገሩበት ንግግር ነው አፈሉ ብዬ የምልህ። ስለዚህ ይሄ ሰው ለረጅም ዓመት ሲሳደብ ነበር። ኦኬ እኔ ለሱ ስድብ መልሼለት አላውቅም። ስለዚህ ራሱ ጥሪውን ካመጣ ተቀበልኩት ማለት ነው። ነገረ ድህነት በነገረ ማርያም እና በሌሎችም በማርያም ስም የተጻፉ በቤተክርስቲያን የተጻፉ መጽሐፍቶች እያልኩኝ ለምሳሌ ስለ ማርያም በቤተክርስቲያኒቱ መጽሐፍቶች ውስጥ በብዙዎች ውስጥ ተጽፏል። በሰዓታት፣ በዚቅ፣ በቅዳሴው፣ በምኑ በመልካ መልኩ ተጽፏል። በብዙ መጽሐፍቶች ማለት ነው። በድርሳነ ማርያም፣ በላሃ ማርያም፣ በማርያም ስም የተጻፉ ብዙ መጽሐፍቶች አሉ። እነሱ ውስጥ ነገረ ድህነትን ከማርያም ጋር አገናኝተው ሰው የጌታ እናት ማርያምን ቢያምን የዘላለም ሕይወት ያገኛል፣ ስሟን በመጥራት ይድናል፣ ከሲኦል ይወጣል ብሎ የሚል ከክርስቶስ ጋር ጫማ ያለካኩበት እንደዚሁም ትከርሻ ለትከርሻ ያለካኩበት ትምህርት አላቸው። ስለዚህ ይህንን አጋጣሚ እሱ ልወያይ ይፈልጋል አለ። ኦርቶዶክስን አታቃመትም እያለ ለብዙ ወራት ሲሳደብ ነበር፣ ለብዙ ዓመታት። ኦኬ ችግር የለውም። ስለዚህ ወይኔ ወይ ደምረው ኦርቶዶክስን ማናችን እንደምናቃት ሜዳው ላይ እንደዚህ አይነት እድል ካመጣልኝ መድኃኔዓለም በልታና በጭብጨባ መቀበል ነበረ። ጥሪውን ተቀበልኩት። ጥሪውን ስቀበል ስልክ በመጀመሪያ አንስቼ አሁን የስልክ ድምፁን አሁን ቢኒ ቀጥለዋል። የስልክ ድምፁን አንስቼ የደወልኩት ዮኒ ማኛ ቤት ነው። በመጀመሪያ ማነው ቴዲ አዋሳ ቤት ነበር ለማድረግ የፈለግኩት ብዙ ህዝብ ባለበት ማለት ነው። ምክንያቱም በጣም ፈክረዋል። አሁንም እንደዚህ እንዲፈክሩ ነው የምፈልገው። እኔ በጣም የሚፈክሩ ኦርቶዶክሳውያንን ፈክረው ሲጨርሱ አገኛቸዋለሁ። የሆነ ቦታ ላይ እኔው ጋር ተንቀሽቀሸው ይመጣሉ፣ እቀበላቸዋለሁ። ኦኬ ከሁለት ሰዎች ጥሪ አቅርበው ራሳቸው ከሰረዙት ውጭ ማለት ነው። ይፈክሩ ግን ግድ የለም። የገጠር ልጅ ነኝ፣ ፍከራም አውቃለሁ፣ ግን ችግር የለም ይፈክሩ። እና ቴዲ አዋሳ ቤት ነበር ያሰብኩትኝ። ካናዳ ነው፣ ሌሊት ስለሆነ ልደውል አልቻልኩም። ልረብሸው አልፈልግም። ዮኒ ማኛ ጋር ደወልኩ። ስደውል ይሄ ስልክ ጥሪ ወጣ ማለት ነው። አሁን ጋይድ ክፈተው ወንድምነት፣ የስልክ ጥሪው ስልኩ የሚጮኸው ዮኒ ማኛ ጋር ነው እና አላነሳልኝም። አሁን ክፈተው። ከዛ ቀጥሎ የምታወሩት ከኤርሚያስ አበበ ጋር ነው። ክፈተው ወንድምነት። ቢኒ ማይክን እንትን ብለዋል። ምንም ያላጠፋ ሲሳይ ላይ መጣችሁ አቅምን ከማሳየት ቀርበ በእውቀት መሞገጥ ነው። ቄስ ዲያቆኔ ብለህ ያልክ ማለት ነው። ማይክ ኦን ነው ማን ኦፍ ነው? ቢኒ ማይክን ክፈተውና ቪዲዮን ክፈተው። ቴንክ ዩ ቢኒ። ማይክ ሚዩት ነው። ማይክ ሪኩዌስት እየላኩልህ ነው ቢኒ። ሶል እሺ ከፍቼዋለሁ። እሺ ቴንክ ዩ
ይሄ ስልክ ዮኒ ጋር ነው የምደውለው። አላነሳውም። ስሙት። እኔ እናንተ ለምን በኮስት አናወራም? አንተም በቤት እኔም በቤቴ አልፈልግም። እናንተ ለምን እንደዛ እናደርግ? ምን ችግር አለ? ሚዩት ታደርጋላችሁ እናንተ። አልፈልግም፣ እንደዛ አልፈልግም። ሚዩት ካደረግኩ ውረድ። እኔም ካደረገኝ እንደዛ ብሎ ነገር ነው። ከኔ ጋራ በሰው ቤት ነው፣ በሰው ቤት ደቂቃ ተይዞ ዮኒ ላይቭ ላይ ነው። እንዲ አይ ቲንክ ስልክ አያነሳም። አይ ቲንክ ተኝቶ ነው። ዮኒ ላይቭ ላይ ነው ወገኖች። ድንገት ላይቭ ላይ ከሆነ እስኪውልኝ። ላይቭ ላይ ከሆነ ላያነሳ ይችላል። ልብ በሉ። ይህን ስልክ የደወልኩትኝ የዲቤቱን ጥሪ ያቀረበልኝ ደምረው ነው ተቀብየው ዮኒ ማኛ ቤት ልናደርገው ነበረ። ኦኬ ወገኖች፣ ይሄ ምንድን ነው አይመጠንም ምናምን ነገር ብሎ የሚል ቃል ምጽፉ ሰዎች እኔ ሰው አልመርጥም። እሞግታለሁ ብሎ እስከመጣ ድረስ ነገረ ማርያም በመጽሐፍ ቅዱስም በቤተክርስቲያኒቱ መጽሐፍቶች ሁሉ ጭምር እናወጋለን፣ እናነሳለን። ደም ሊበረታታ ነው የሚገባው። ቄሶቹ ባልመጡበት ታዲያ ደምረው ባመጣ ይገርማቸዋል። መምህራኑ አልመጡ አይመጡ። ቅዳሴ ማርያም፣ ነገረ ማርያም፣ ራእይ ማርያም፣ ውዳሴ ማርያም፣ ታምረ ማርያም በማርያም ስም የተለቀለቀ አንድ መጽሐፍት ይዘው አይመጡ። ወንድማችን ደውም ደምዬ ሊበረታታ ነው የሚገባው በዚህ ጉዳይ ላይ። በቃ ልውረድ አለ። ቆይ አንዴ ዮኒ አያነሳም። ዮኒ ጋር ሚድናይት ነው አይደል? ኦኬ እሺ፣ ተኝቶ ሊሆን ይችላል ዛሬ። አንዳንዴ እንደዚህ ኢትዮጵያ ምሽት ላይ ይገባል፣ ለዛ ነው። ኦኬ ዳጊ ለምን አያወያየንም ታዲያ? ልብ በሉ ደሜ ዳጊ ቤት ብሎክ ነኝ። ሲጀመር ዳጊ ምን አንተ አንድ አለላችሁ እንዴ? ፓስተር ሶፊ ጋር ይመቻል። አልመጣም። ቤቱ ስርዓት የለም። እኔ እናንተ ብቻ ነው፣ ሌላ ሰው ማንም አይገባም። እኔ እናንተ ብቻ ነው ገባው። ሲሶ ቤት ቆይ፣ ሲሶ እንደው ሙዚቃ አለና ና ሲሶ ሲሳይ ቤት በቃ እንደው ሲሳይ ቤት ሚዩት አድርገው። አንድ ወንድምነት ሚዩት አድርገው። ይሄን መርሃ ግብር ሚዩት አድርገው። ይሄን መርሃ ግብር በዛን ሰዓት ላይ ሲሶ ይመለከት ነበር ለካ። በምንድን ነው ያየነው? ኮሜንት ሲጽፍ እኔ ድንገት ኮሜንቱ አይኔ ላይ አረፈ እና ከታች እኔ ያለው ብሎ ሲለን ኦኬ። ስለዚህ ዮኒ ጋር ደወልኩኝ፣ አላነሳውም። በኋላ እንደውም ዘግይቶ መለሰልኝ እሱ። እኔ እንዳማራጭ ዳጊን አቀረብኩለት። ዳጊ አይሆንም ያንተ ወንድም ነው አለኝ። ሶፎንያስ ጋር አለ። ሶፎንያስም እኮ በጌታ የሆነ ወንድም ነው። ኦኬ ሶፎንያስ ቤት እኔ አልቀበልም ያልኩት ቤቱ ስርዓት የለውም። እዛ ቤት ሁሉም እንደፈለገ የሚሆንበት ነው። ኤርሚያስ ክሊር እንደታደረገው ልጠይቅና በዛው አሁን ልጁ በመሀል ላይ መስዋዕት የሆነው ሲሳይ ስለሆነ እሱን ለማጥራት አሁን ያሰማን ነገር አሪፍ ነው። ቆይ አሪፍ እኔ ግራ የሚገባኝ ግን አንዳንድ ሰዎች አሁን እኔ የሲሳይ ጥፋት ምንድን ነው? እኔ አሁን ምንም አልሰማሁም። እንደ ሲሳይ ቁጭ ብዬ ነው እያዩ ያለሁት። ግን ከስር እየሰማ ሰው ፈልጎ ታቶ እንግዲህ ራሱ ደምረው ሰው ፈልጎ ታቶ አልተግባቡም። ከስር ሲሳይ ሲሰማ ና ተብሎ ገባ። እኔ ሳየው ኮሜንቱን የሲሳይ ሳየው ሁለተኛው እኔ አሁን ሰዎችን ጠየቅኩኝ። ቅድም አስገብተን ቅር ያላቸውን ሰዎች ስንጠይቃቸው ኦርቶዶክስ ልጆች እያሉ ያሉት ሲሳይ በማወያየቱ አይደለም። ሲሳይ አሁን ያሰማን ትክክል ነው አሉ። እነሱም ትክክል ነው፣ እሱ ተጠርቶ ነው። ነገር ግን በእሱ ላይ ሳይሆን ቅሬታችን እንትኑ ካለፈ በኋላ ደምረው የሚባለው ልጅ ከቀረ በኋላ እና ፕሮግራሙ ከቀረ በኋላ ኤርሚያስ ያስተላለፈው ነገር ነው፣ ስድብ ነው፣ ኦርቶዶክስን የማጣጣል እንደውም የሃይማኖታዊ እንትን ወንጀል ነው የሰራው አይነት ነገር ነው ሲናገሩ እሱ ላይ ለእሱ እኔ መልቻለሁ። ኤርሚ ይቀጥላል። ኢሳቄ ምን አለ መሰለህ ድራማ ተደርጎ ስለተቆጠረ ግልጽ አድርገው ከመጀመሪያ አንድ ልቀቅ። ኢሳቄ ጥሩ ሀሳቡን ያነሳው ሲሶ ምንም ባላጠፋበት ልብ በሉ ኮሜንት ጻፈ በዚህ ሁሉ ውስጥ ማለት ነው። ኮሜንት ሲጽፍ አየሁትኝና ሲሶ ና ገባ ሲሶ ቤት ይኑ ብዬ ስለው ደምረውም እሺ አለ። ኦኬ ስለዚህ በእኔም ምርጫ በደምረው ምርጫ ነው ሲሶ እሱ ቤት እንዲያወያየን ጥሪ ያቀረብንለት። አስገባኑ ገስት ላይ ታወያየናለሁ ብዬ ስለው ደምረውም ባለበት አዎ አለ።
ጥሪውን ያቀረበልኝ ደምረው፣ የፈከረው ደምረው፣ ጥሪውን የተቀበልኩት እኔ፣ እንድንወያይ ቤት የፈለግኩትኝ እኔ። ዮኒ ጋር ደወልኩ፣ አላንሳም። ዳጊ ጋር ይሁን አልኩት፣ ደሜ አልፈልግም አለ። ጴንጤ ስለሆነ አልፈልግም አለ። እሱ ደግሞ ሶፎንያስ ጋር ይሁን ብሎ ሲል ሶፎንያስ እኮ ጴንጤ ነው፣ ግን እኔ ቤቱ ስራ ስለሌለው አልፈልግም አልኩት። ደሜም ማነው ሲሶን ብዬ ስለው እሺ አለ። ሲሶን በጌታ ወንድሜ ነው። ኦኬ፣ ግን እሺ አለ ደምረው ማለት ነው። ከዛስ ቀነ ቀጠሮ ማን ሰዓት ተቀጣጠርን። ራሱ ነው የመረጠው። ምሽት 2 ሰዓት ላይ አለ። ኦኬ አልኩት። ነገረ ድህነት በነገረ ማርያም እና በማርያም ስም በሚነሱ መጽሐፍቶች እናም በመጽሐፍ ቅዱስ ሁሉ ጭምር ነው የተባባልነው። በመጽሐፍ ቅዱስም በነገረ ማርያምም እና በሌሎችም ስለ ማርያም በሚናገሩ መጽሐፍቶቻቸው ውስጥ ነገረ ድህነትን በተመለከተ የሚናገሩ መጽሐፍቶችን በቤተክርስቲያኒቱ መጽሐፍት ልብ በሉ፣ በመጽሐፍ ቅዱስም ማለት ነው። አንዳችሁም ኦርቶዶክሳውያን እችን ነገር በደንብ አጠንፍፋችሁ ስሙ። ኤርሚያስ አበበን እናንተ በገድልና በድርሳን ብቻ ላውራችሁ ብሎ ያለበት አንድም ጊዜ የለም። ቆይ ይሳቅ ይሰጣል። አይ ላውራ አይደለም ኤርሚ፣ እንትኑን የምታመጡት ሰዎች ሲሳይ አጥፍቶታል። በቃ እንትኑን አታምጡ፣ ኮሜንቱን አታምጡት። በቃ ኮሜንቱን አጥፋው ሲሳይ። ኤርሚ ይቅርታ፣ ኮሜንቱን እኔ ነኝ ያጠፋሁት። እኔ ፕሊስ፣ አሁንም የኔ ፍላጎት በቃ እንደዛው ይጥፋ፣ አትመልሱት። ኮሜንቱን እኔ ነኝ ያጠፋሁት። እስቲ እኔ አሁን ሌላ ኢሹ የለኝም። እኔ አንዳንድ ቤት ላይ እስቲ እኔ እንዳደረግኩት ከመጀመሪያው እኔ ጥንስሱን እኔ እንዳደረግኩ ሆን ብዬ እንደዚህ አይነት ስራ እንደሰራው የተነሳው ነገር እኔ በጣም ስህተትና ትክክል ያልሆነ ቤት ዘግቼ የመጣው እሱን ለማጥራት አሁንም ሌላ ርዕስ እንዲነሳ አልፈልግም። እኔ ትልቁ ነገር ማይንቴንሽን ምንድን ነው? አሁንም በርዕሰ ጉዳይ ላይ በምንም ነገር እንዲወራ አይደለም። ክሊር እያደረገልህ ነው። ቆይ ልጨርስ፣ ክሊር ላድርግልህ ሲሶ። እንደዛ እንዳጠፋው ይቆይ፣ ኮሜንቱ እንዳጠፋከው ይቆይ ሲሳይ፣ እንዳጠፋከው ይቆይ። ክሊር ያድርግና ኤርሚያስ፣ ከዛ ቅሬታ ያለው ወገን ካለ ደግሞ ኤርሚያስ ከጨረሰ በኋላ አስገብተህ እሱንም አስገብተህ ያወራል ከኔ ጋር ማለት ነው። ያ ቴንኪው። ምንድነው እንግዲህ ሲሶ ያንን ኮሜንት ሲጽፍ አየሁትኝ፣ አስገባሁት እና ጠየቅ ነው። እኔም ደምረው ማለት ነው። እኔም ደምረውም ተስማምተን ነው ሲሶን የመረጥነው። እሺ አለ ሲሶ፣ አወያያችኋለሁ አለ። አርስታችሁ ንገሩን አለ። ነገረ ድህነት በነገረ ማርያም እና በማርያም ስም በተጻፉ መጽሐፍቶች እንደዚሁም በመጽሐፍ ቅዱስ ሁሉ ጭምር ነው ያልኩ። ኤርሚያስ አበበ ለወደፊትም እንድታውቁ የሚፈልገው ሲወያያችሁ በመጽሐፍ ቅዱስም ጭምር ነው። መጽሐፍ ቅዱስ ለእኔ መዶሻዬ ነው፣ የእግዚአብሔር ቃል። መጽሐፍ ቅዱስ ለእኔ ሰይፍ ነው። ሰይፍና መዶሻዬን ጥዬ መጥቼ በሌላ አልወያይም። መጽሐፍ ቅዱስ ለጴንጤ የእግዚአብሔር ቃል መዶሻው ነው፣ የእግዚአብሔር ቃል ሰይፍ ነው። ኦኬ። በመጽሐፍ ቅዱስም በሌሎቹም መጽሐፍቶች ነው ልወያያለሁ ብያልኩት። ነገረ ማርያምን፣ ነገረ ድህነትን በነገረ ማርያም ብሎ በሚለው መጽሐፍትና በሌሎችም ጭምር ማለት ነው። የመዳንን ትምህርት በሚያነሱ በማርያም ስም የተጻፉ ቤተክርስቲያኒት ውስጥ ማቃቸው መጽሐፍቶች በሙሉ አመጣለሁ። በሱ ሁሉ ጭምር በመጽሐፍ ቅዱስ ማልኩት። እሻለ አርስተ መረጠ፣ ሰዓትም ራሱ መረጠ። ደምረው ሲሶ እሻለ። በቃ በዚህ ተለያየን ማለት ነው። ማስታወቂያ ሰራሁ እኔ፣ ደምረው ማስታወቂያ ሰራ ይመስለኛል። ሲሶም ማስታወቂያ ሰራ። በቃ ተለጠፈ። እኔ ጋር ሰዓቴ ሌሊት ስለሆነ ተኛውኝ ማለት ነው። ተኛውኝ። ጠዋት ላይ በሰዓቴ እኔ ተገኘሁ። 15 ደቂቃ አይ ቲንክ ዘግየት ብያለሁ መሰለኝ፣ ግን ተገኘሁ ማለት ነው። እኔ ቅድሚያ የተገኘሁት ምንም አውቀው ነገር የለም። ተኝቻለሁ። በቃ ሰዓቱ እንደደረሰ ነው መጣሁኝ። ስመጣ ሲሶ ቁጭ ብሏል። እስከማውቀው ድረስ አልተሰረዘም። እሱም እመጣለሁ ብሎኛል አለ። ደወልለት። መጨረሻ ላይ እዛው ላይ ብላይ ያለን ቤት ከፍቶ እሱ እዛ ሆኗል እና አልመጣም ብሎ አለ ማለት ነው። ከዛ ቀጥሎ እዛ ደምረው ባልመጣበት እኔ እዛ ቦታ ላይ የማስተላልፈው የነበረውን መልእክት አጭር መልእክት አስተላልፌያለሁ። በዛ መልእክት ውስጥ ኦኬ ኦርቶዶክስን ሰድባል፣ አባቶችን አዋርደሃል ብሎ የሚል የሞራል ልዕልና ያለው ሰው ካለ አሁን እናንተ እዚሁ ታስገቡና እኔን ይጠይቀኛል ማለት ነው። እንደውም እውነት ለመናገር ሲሶ በጌታ ወንድሜ ነው አይደል? በሲሶ ቤት እኛ ወንጌላውያን አማኞች በኦርቶዶክሳውያኑ ይቅርታ አድርጉልኝ ጠብ ርገፍ እያደረጉ የማንም ዱርዬ ሲሰድቡን ነበር እዚህ ፔጅ ላይ። ከዚህም የተነሳ ሲሶን ለምንድን ነው የምታሰድበን ብለን እኔም ሁሉ ጭምር ተጣልቼ አውቃለሁ። የመስደብ ብለው ካሉ ማለት ነው።
በመጀመሪያ ግን እስቲ በነጥብ ያስቀምጡልን። እዚህ መካነ ኢየሱስ ቤተክርስቲያን ተብጠልጥሏል፣ ተሰድቧል። ፓስተሮቻችን ከፍ ዝቅ እያደረጉ ተሳድበዋል። እዚህ ፔጅ ላይ ሲሶ ፔጅ ላይ እዚህ ቲክታክ ላይ የሚገቡ በሙሉ ገብተው ማንም አፉን ያልከፈተ በወንጌላውያን አማኞች ላይ ማንም የለም። እኛ ግን በመዶሻ በማረሻ አናትህን እንልሃለን ብለን አላልነውም። ሲሶ በጌታ ወንድማችን ነው። ምን እያረክ ነው ብዬ እኔ ራሴ ተናግሬዋለሁ። ኦኬ፣ የሙሉ ወንጌል ቤተክርስቲያን አባል ነው። ከኦርቶዶክሳውያን ወንድሞች ጋር አብሮ በሰላም መኖር፣ ከህዝብ ጋር አብሮ በሰላም መኖር መጽሐፍ ቅዱስ የሚፈቅድልን ነው። በቃ እየኖረ ነው። ትናንትና ገብቶ ሲሶ ቤት አሰድበህናል ብሎ በማረሻና በመዶሻ ብሎ ያለው የፎከረው ሰውዬ እስኪ ገብቶ ምንድን ነበረ ኤርሚያስ የተናገረው? የማውራት ብቃት ካለው ምን ነበር የተናገርኩትኝ? እነሱ እዚሁ ሲሶ ቤት ይኸው ሲሶ እየሰማ ምን ነበረ ለብዙ ወራቶች የወንጌላውያን አማኞችን ሲያብጠለጥሉና ሲሳደቡ የነበሩ እነሱ በተናገሩበት የክፋት መጠን ልክ አልተናገርኩም። ኤርሚያስ አበበ ነኝ የተናገርኩትኝ መጽሐፍትን አስደግፌ ነው። እውነት ስነግራችሁ የምናገረውን እውነት የተናገርኩበትን ቃል በመጽሐፉ አስደግፌ ካሜራ እንድከፍት እዚሁ ይሆናል፣ ዓለም ያያል ማለት ነው። በቃሌ ስላልኩት ነው። መጽሐፉን ገጽ ከምዕራፍ አውጥቼ አሳያለሁ፣ ዓለም ያያል። የተጻፈን ማንበብ ኦርቶዶክስን መሳደብ ነው? በፍጹም። እዚህ ቲክቶክ ላይ አሁን ተሰማርተናል ብለው ከሚሉት ኦርቶዶክሳውያን ይልቅ እኔ የኢትዮጵያ ኦርቶዶክስ ይሰማለሁ። እኔ ጋይስ እሰማለሁ። እስቲ ተሰማለህ? ኤርሚ እሰማለሁ። እኔ ሊዱ ተሰማለህ? ኤርሚዬ አሳጥረውና እንዴት እናደርጋለን መሰለህ? አሁን ልጥራውና ሌሎቹን አስገባና ኤርሚያስ ተናገረ ብለው የሚሉን ይበሉት። ሲሶን ይተዉት። ሲሶ ምንም የበደላቸው ነገር የለም። እኔ ለዛ ነው ስራ ፍትቼ ቁጭ ያልኩት። የሚገርም ኤርሚ፣ እንደዚህ አይነት ነገር ያለውን ተጽዕኖ ታውቃላችሁ። ቤት ዘግቼ ነው የመጣሁት ላይቭን ማለት ነው። ይገባኛል። እና እኔ ጓደኛዬ ነው፣ አብሮ አደጌ ነው። ግን ኤኒዌይ ምን አለ መሰላችሁ እኔ አሁን እኔ በጣም እንጂ ዛሬ እኛ ጋር 29 ነው በኢትዮጵያ 29 ማለት 29 እና 30 በጣም ሪፖርቶች እኔ በስራ ሲሳይ እየተቆራረጥክ ነው። ቆይ ትንሽ እንትን ኔትወርክ ኤርሚያስ ይሰማችኋል? ሌሎቻችሁ ለእኔ እሰማለሁ። እኔ ጋር ቆይ ልደት ቆይ ያንተ እየተቆራረጠ ነው። ብዙ ቪዲዮ የሰራው ልደት ስለሆነ ቆይ አሁንም አንድ ነገር ለማጥራት ነው። ልደትን ልጥራውና ከቻለ አሁን ሌላ እንትን በቅንን ኤርሚ ምናልባት በጣም ፖላይት በሆነ መንገድ ነግረናል። አሁን ምናልባት ሌላም ሰው ትንሽ የተሻለ ሰው ላስገባ እንጥራ ብዬ ነው። ሌላም ሰው ሲመጣ በአሁኑ በቅንነት ብታወሩ መልካም ነው፣ ልጁን ለማጥራት ያህል ማለት ነው። እና ከቻልክ ላክለትና እኔ እየላኩለት ነው። አንድ ሰው መጥቶ ቢያወራ ጥሩ ነው። አሁንም ምን ይሆናል መሰለ ኤርሚያስን አስገብቶ ድጋሚ እንዲያስተባብል ወይ ደግሞ ድጋሚ እድል ሰጥቶ አሰደበን ነው የሚባለው። እና ያ እንዳይሆን እኔ ያለ አንድ ሁለት ሰው ልክ ያለው ከመጡ በውስጥ ላክና ይሳቅ። እኔ ነኝ የመጣሁት። አሁንም እዚህ ላይ ፖለቲካ እንዳይሰሩ ሲሳይ ጠርቶኝ አይደለም የመጣሁት። እኔ ሳይ አንዳንድ ቪዲዮዎች ደረሱ። ያው በማዶሻ በማረሻ አናተን እላለሁ ብሎ የሚል የሚፈክሩትን ሳይ ማለት ነው። እንዴ ይህንን ያህል የተሄደበት ልጁ ምን አደረጋቸው ነው ብዬ አልኩት። ዲቤት የጠራው ራሷቸው ዲቤት ነው የተቀበልኩት እኔ። በዲቤት ተጠሪውና በዲቤት ተቀባዩ በኤርሚያስ መካከል ተስማምተን ሲሶን መረጥ ነው እሱ ቤት እንድንወያይ ማለት ነው። ምንድን ያጠፋው ብሎ የሚለውን ነገር ለመናገር የምታስገባቸው ሰዎች ካሉ ይግቡ እና ከኔ ጋር ያወራሉ። ከኔ ጋር አንተ ነው የመጣው። እኔ ማለት ታውቃለህ፣ የእናንተን ቤት ያለውም እዛም ቤት ያለውም አንዳንድ ሰዎች እንዴት እንደሚቀይሩ ታውቃለህ። ሊቀይሩበታል ነው እንጂ አንተ ተጠርተህ እንዳልመጣ እያየው ነበር። እኔ ነኝ የነበርኩት በመጀመሪያ ነው። ግን ምናልባት ከስር ያላችሁ ሌሎቻችሁም ሰዎች ምናልባት ከመሰዳደቡም ቅድም በጣም ብዙ ሲወራ የነበረ ሰው ጥሩና ይሄው ልጁ መጠየቅ ካለበት መከሰስ ካለበት በነገራችን ላይ ኤርሚያስ እና ደምረው ናቸው መጠየቅ ያለባቸው። ሲሳይ እየሰማ አይደለም።
እና ትሯቸውና ይኸው እዚሁ ይጠይቅ። ኤርሚያስን እዚሁን ጠይቀው ማለት አለ የተባለውን ነገር ቤተክርስቲያኗን ሰደበ አዋረደ የተባለውን ነገር ይጠይቅና ይቅርታ መጠየቅ ካለበት እዚሁ ይቅርታ ይጠይቃል። አሁን ቆይ እሱ አይደለም እኮ ቆይ አንዴ በጣም ይቅርታ እኔ ጋር በጣም እየተቆራረጠ ስለሆነ አንዴ ሁላችሁንም ይቅርታ አንዴ ላውርድና አንዴ በጣም ይቅርታ። አዎ እንደዛ አድርግ እንደዛ አድርግ። ኦኬ ችግር የለም። እሺ አንዴ ቆይ